እኮ የመጨረሻ ቀንሽ ናት በደንብ አጣጥሚያት ምንም ተዋደረግሽ ሌላ ነገር ምታስመስልሽው እኮ ዝም አትያት ይኸውልሽ ሰሞኑንማ ጭራሽ በበላው በጠጣው ቁጥር በቃ ይሄ የመጨረሻ ጉርሻሽ እኮ ነው አጣጥሚው በደንብ ትለኛለች ሲጀመር እኮ እንደ ሽሩ ጉዷ ሙሽራ የምትመስለዋ ኒና ነች ቆይ ምንድነው የምትተባበሩብኝ እኔ ራኬብ አትጂ ትለኛለች ብዬ ነው እንጂ ሄድ ነበር ወይ ኒና አንቺ መደፍረሽ ይሄን አታደርጊው እና ቃልን እኮ አንወሻሻ ምን ነው ምሩዬ ዝም አልሽ ምንም ተጫውቱ እየሰማችሁ እና በቃ አሁን እጂ ዘፈኑ ልክፈቷ አራ እና አባይተኝ እንጂ አትረብሻቸው ታይ እንዴ ያንድ ልጃቸው አንቺ ሰርግ አይደል እንዴ አዎ ሂጂ ክፈችው ና እናንተ እኮ ክፈችውና እንመጣለን እሺ እንዴ ሰኒ ምን ሆነሽ ነው ኒና እኮ አይደለም በይ ብለሻት እንዲሁም የዋሰባት ናት አዎ ደግሞ መሽቷል የተኛ ሰው መረበሽ ነው አይ ራኪ ሶፋ ላይ ነው የተኛችው ሄዳ ቆሎዋን ስገፍላት እንደ ተራቦሻ ጭሯን ቆልፋት ተኛለች ዓለምዬ አረባክሽን ቶሎ ውጪ ወይ አዩ መጣው እንኳን ተለቆዶ መራራት ተወዳለህ አቤት ውበት እንዴ ዓለምዬ እንዴት አባቱ ነው ውበቱን የደፋብሽ ባክሽ እንዴት እንደምታምሪ ሆይ ሰው ሰርግ ላይ እንዳይጠልፉብኝ መጠንቀቅ አለብኝ ባክሽ አቤት አንተ ደግሞ አሁን ስንት ወጣት በሞላበት ሰዓት ያንተን አሮጊት ማን ይነካል ተናገርኩ ማንም ሰው እንዲያይብኝ አልፈልግም ካዩብኝ መጋደላችን አንቺ ብቻ የሰው ሰርግ እንዳይበላሽ ጸልይ አያዩ አሁን ስንት ቆንጆና ወጣት ባለበት እኛን አሮጊቶችን ማን ያያል ብለህ ነው ተናገርኩ እንግዲህ በይ ከጨራሽ እንሂድ እሺ ቆያ ጽዮን ትምጣ እሷም ትመጣለች እንዴ አዎ ጥሩ ስትጨርሱ አብራችሁ ነው በቃ አዩ ምንድነው እንደዚህ የሚያደርግህ አንቺ ጽዮን ቶሎ ውጪ ጽዮን አዩ አንተ ጠብቀን ነግሬሃለሁ በድርሽቲ እንዴት አደርሰኒ አረ ተነሱ ልጅቷ እኮ እየመጣች ነው ጽናት ተነስታለች ምሩ ግን ሊነጋ ሲል ነው የተኛችው ምን ነው መሰለው አላውቅም እንጂ እሺ አሁን ግቢና ተጣጣቢ እየመጣች ነው እሺ እንዴት አደርሽ አደሩ ጋሽ አደርሽ ተቀመጡ እሺ አቤት ሲያምር የሰው ልጅ ጥበቡ ሲገርም ያምራል አይደል እንዴታ ውለታሽን እንዴት እከፍለዋለሁ እሱ ይክፈልሽ እንጂ አይ ጋሼ ይሄ እኮ የሰኒ ሐሳብ ነው እኔ ምን አደረኩ ብለ ነው ቢሆንም ግን እኮ አንቺ ለፋሽ ግድ የለም ምስጋናው ከሰርጉ በኋላ ይደርሳል እንደው በሰላም ይለፍ እስኪ አሜን አጅር ይሄው እስኪ እናደመኛ በሰርጉ ቀን እንዴት እንደሚተኛ ያዩና ትናንት አላረፈም ነበር ለዛ ይሆናል እንዴ ቢሆንስ ዛሬው መተኛት ነበረበት አንተ ራሱ ትናንትና አንዴ ግድግዳ ላይ አንዴ ወንበር ላይ ተደገፈ ስተኛ ነበር እንዴ ማ እኔ አንተ እንዴ እኔ እኮ ላስቃችሁ ምናምን በየ ነው እንጂ ታቀኛለህ እኮ ወይኔ እንዴና አረጋና ነው ባክ ከረጋጋ በጣም ደከመኝና እንቅልፍ ጣለኝ እኮ ጣለኝ አጣጣል ሚሉ አጣጣል ነው እንዴ ጣለ እንዴ አተ ደሞ አንተም ስለ እንቅልፍ ታወራለህ በል ተነስ እሺ በቃ ሄዱ ሰው ለምን እሺ በቃ ሳሎና በጉጉስ ጠብቃት የነበረችው ቀን ደረሰች
እንደተመኘሁት የራሴ ያደረኩት እኮ። ለአንቺ በጣም ደስ ብሎኛል ጽዬ። አንቺ እኮ ቅን፣ የዋ፣ ፈጣሪን የምትፈሪ ሴት ነሽ። እንዴት ጸሎትሽ አይሰማ? ፈጣሪ ቅንነትሽን አይቶ ይኸው የህይወትሽን ስንቅ አቀረበልሽ። የቤት ሰራተኛው ስለነበርኩኝ ምናልባት አልመጥነው ይሆን እንዴ ብዬ ሰጋ ነበረ። ግን የፈጣሪ ፍቃዱንና የፍቅር ጥያቄውን አቀረበልኝ። ከዛም አብረን ሆነን። ግን በዚህ ሁላ ነገር ውስጥ ብዙ ፈተናዎች ሲገጥሙን በቃ ከዛሬ ነገ እንለያየውን እንዴ ብዬ በጣም እሰጋ ነበር። አምላክ ግን ምን ይሳነዋል? ያን ሁላ ነገር አሳልፎን ያው ለዚህ ያበቃል። እንግዲህ ማልቀስ ካለብሽም አሁን አልቅሽ፣ በኋላ ሜካፕሽ እንዳታበላሽ። እንዴ የምን ማልቀስ ነው በዛሬ ቀን? የደስታ እኮ ነው ሰኒዬ። አይ ምንም ቢሆን አይቻልም አልኩ እኮ። እንዴ እስካሁን አልጨረሳችሁም? እንደኛ ምን ልበስ እንጂ። እንዴ ሺቲ መልበስ መሰለሽ እንዴ? ጥልቅ አድርገ ነው የምንወጣው። እኔ አልለብስም እንዴ? ጨርሻለሁ ኒና። አሁን ትለብሳላችሁ። እንደው ልብስን እስክትለብሽ እንዴት እንደጓጓሽ እንዴ! አዋ ለምን አልጓጓም? ይልቅ ቶሎ ጨራርሷትና እኛ ምን ልበስ? ኪያም ውስጥ እየጠበቀችን ነው። እሺ አይ ኒና ሙሽራው እንዴት ልትሆን ነው? ወንዱን ከቤቱ ይዞ መጣ ነበር። ኒና ናት። ኮቱን ላይ እንዲህ ነው ዋላ የምታደርግላት ቀለበት። ተደናበር አሉ ደግሞ ወይትን ለማመዳለን እንዲህ በኔ እንዲህ ነው እንዲቀለበት። እስኪ ዞር በይ። እስኪ ጸዴ ነው ገና ሌላው እስኪ ትንሽ ምናት እኔ ሙሽራውን ከሆንኩ እስኪ እንዴት እንዳታወልቀው። ይኸው ለጫጉላችሁ ራሱ እንዳታወልቀው። እንዴት እንዴ? ኦኬ ነው። ፋብሪካል። እሺ ምንድን ነው የቀረን? ምን አለ የቀረ ነገር? ምንም ነገር የለም። እነ ቅዱሴ ምን ሆነው ነው? ቆያ እየመጣሁ ነው ብሎ ደውሎልኝ። እሺ እንዴት ነው ጓጓሽ? ሰዓት ምናምን አልደረሰ አላለሽም? ጓጓ ሰዓቱ አልደረሳለኝ። ይኸው ሲጨርቅ መጣ። ምንድነው ሰዓት አልደረሳለኝ ምናምን የምቸኩል ነው። ተረጋጋ እንጂ አባቴ። አንተ አለብስክም እንዴ? ሙሽራና ሚዜውን እኮ መለየት ከበደ። መጣሁ ልበሰ ጃላ ብዷል። እንዴት ተከረባት ታስር የለ እንዴ? አጣመመኝ አይም ብሎ እንዴት አልጋኩም። ቅዱሴ በእናትህ ንግስቴን እኮ የኔ ማድረግበት ቀን ታገስ። ምንድነው እስከዛሬ ከጠበቅኩ እኮ አይበልጥ። እሱሳ እንዴት ነው? አዳራሹ ሄደ ነበረ? እንድች ብለህ እንዳታስብ። ከናውም ጋር ሄደን የመጣ ነው። ሁሉም ነገር ፏ ብሏል። ባይሆን አንተ ለጭፈራው ተዘጋጃ። ለሱም አያሳስብም። አስተማማኝ ትከሻለ። ስማ ኒና እኮ እዛ ስቀውጠው ነው ያደረችው ብታይ። እንዴት አትቀውጥ? ከሳምንት በፊት እኮ ነው መዘጋጀት የጀመረችው። ባይሆን እዛ ሞቅ ሞቅ አድርገውታል። ተበልጠናል። እሺ ምንድነው? ምን ቀረ? እንደዚህ ነው ፏ ፏ። አሁን ማሟሟት ነው። ምንድነው? የት ሄዶ ነው? ማሚ በቃ እዛው ሰዓቱ ሲደርስ አዳራሽ እንሄዳለን። በዛው አደረች እኮ ምን ይባላል? ይገባኛል እኮ ማሚ፣ ግን አሁን እዛ መሄዱ ምንም ጥቅም የለውም። በቃ እዛው በኋላ እናገኛታለን። እኔ የሰርግ ግርግር ምንም አይገባኝም። ኪያ እኮ በደንብ ራሷን የምትጠብቅ ልጅ ናት። ወይ ጉድ! እሺ ስልክ አለማንሳት ምን ይባላል? በቃ በኋላ ስታዩ ትደውላለች። እባክሽን እሺ በይኝ። ሀይ በቃ ካልሽኝ እሺ፣ ወደ ቤት እንመለስ። እሺ በቃ በይ መንገዱን አሳይኝ። እኔ ምንም የመጣሁበትን ምንም አላውቅም። ምን ያሳይኝ? እሺ ወይ የእውነት በጣም ነው የምታምሪው። አፍርሳን የገነባችሽ ሜካፕ አርቲስታ ያምራል አይደል እንዴ? በጣም እንደ አዲስ እንደተፈጠርሽ ቁጠሪው። በጣም አማረብኝ የእውነት ጽዬ። እስኪ
ወይኔ ከአይኔ ያውጣሽ። የእውነት በጣም ነው የምታምሪው። ቱቱቱቱ በጣም አመሰግናለሁ። ምንም አይደል ጽዬ። ሌላ የሚሰራ ሰው አለ? አዎ አለ። እዚህ እንደዚህ ብልጭልጭ እዚህ ጋር ጨመርመር አድርጊልኝ እስኪ፣ ደመቅመቅ አድርጊኝ ጎልቼ እንድታይ። እሺ ቆያ ታዲያ እታች ቡና እየተፈላ ነው። ሂጂና ጠጥተሽ ነይ መጀመሪያ። እኮ እኔን ታስተካክለኝ ቆንጆ እንደሆን ጽዬ። እኮ ቡናው ሳይቀዘቅዝባት ተጠጣና ከዛ በኋላ ትደግምሻለች። ሂጂና ተይ ጠጥተሽ ነይ። እኔ ይሄንን እንደነበር አድርጌ አስቀምጥልሻለሁ። እሺ ልትጋው ይቀመጥ መጣሁ። ነይ ነይ። በሱ በኩል አይደለም በዚህ ነው። ወደ ታች ስትወርጂ ኪችኑ ይታይሻል ቀጥታ። እሺ ቆይ በቃ ሁሉም ነገር የኔ ተራ ሲሆን ነው አይደል የሚቀረው? ራሴን አመመኝ ስትለኝ ነበር፣ ለዛ ነው። እኔ እኮ ምናልባት በትናንሽ ሰርጎች መሀል ሌላ ትናንሽ ሰርጎች ካገኘው ብዬ እኮ ነበር። በትልልቅ ሰርጎች መሀል ትናንሽ ሰርጎች አይጠፉም ነው። በቃ ያው ነው ብቻ ካገኘው ብዬ ነበር። ያው እናቴም እንደምታውቂው ነው። ጎብሽ አታጭኝ፣ ጨዋ ሁኚ፣ አመልሽን አሳምሪ። ከዚህ በላይ እኔ ምን ይወጣልኛል? እስኪ ዝም ብለሽኝ ወሬ ብቻ ወሬ ቀንሽ እንጂ ምን ያወጣልሽ? ኧረ ይሄን እስኪ በደንብ ቸኮሌት እኮ ነኝ። በቃ የጥቁር ቆንጆ ምገመጥ ምላስ ምን ይወጣልኛል? ምንም ይወጣልሽ። ቆንጅዬ ነሽ፣ ግን ምን ይጎልሻል? አንቺ አትረጋጊም፣ ትቸኮያለሽ። በዛ ላይ ደግሞ በቃ ወሬ በጣም ትወጃለሽ። እሱን አስተካክልሽ ይናይ። እሺ በቃ ተመስገን አምላኬ እዚህ ያደረስከኝ። ይገባለት ይነሳል ይነሳል ካቦጀ ፍሬያም የኔ ልጅ አቤት አባቴ እንዴት አምሮብሃል! ውይ አንቺ ነሽ እንጂ ወርቅ የመሰልሽ የኔ ልጅ። አቤት ይህን ቀን ለማየት እንደጓጓው ይኸው ፈጣሪ እንደ ሰው አይደለም ለማየት ችያለሁ። አባ ዛሬ እኮ የደስታችን ቀን ነው። አዎ የደስታችን ነው። ከዚህ በላይ ምን ሊያስደስተን ነው እኮ? ስለዚህ በቃ ሳቅ በልልኝ፣ ደስ ይበልክ። እምባዬም እኮ የሚመጣው ከደስታም ጭምር ነው። አባ እኔ አሁን ካለቀስኩኝ ሜካፔ መበላሸቱ ነው። በቃ እባክህ ለእኔ ስትል ሳቅልኝ። ቀላል እስቃለሁ። ቆይ እናንተ ሴቶች ከሙሽራ በላይ ማማር አይቻልም አላልኳችሁም ነበር?
መቼም እንደኔ ፍክት ያለ የለም አይደል እንዴ ጋሼ? እንዴ እንደውም በዚህ ወር ያንቺን ሰርግ ነው የምንበላው። ከዚህ ነው የምትታጨው። ውይ እንዳፎት ያርግልኝ ጋሼ። ሰኒስ ግን ውስጥ ነች ከራኬብ ጋር። እንዴ ታዲያ እዚያ አይመጡም እና አይቀመጡም እንዴ? ኒና ሰዓቲና ይተሻል መኝታ ቤት መሰለኝ ያየሁት። እሺ በቃ እሺ ጽዬ እንዴት ነው ታዲያ ሙሽርነት? ደስ ይላል። ምን ነው ምሩ? አይ ምንም ጋሼ እንደዚሁ ዝም ብዬ ነው። ምሩዬ ደህና ነሽ? ኧረ አዎ በጣም ደህና ነኝ። እሺ በቃ የኔ ቆንጆ ደግሞ በጣም አምሮብሻል። ግን እቺን ሻርፕ በኋላ ማድረግ አይቻልም። እሺ በቃ ዘፈን ልክፈትና ትንሽ እንጨፍራ። እንዴ ሌሊቱ ሙሉ እኮ ቁጭ ብለሽ ትጨፍሪ ነው ያደርሽው። አሁንም ጨፍረሽ እዛ ልትተኝ ነው? ተይ ይቅርብሽ፣ በኋላ ትጨፍሪያለሽ እዛ ይሻላል። አዎ እዛ እንጨፍራለን። እሺ በቃ ግን እኮ ቤቱ ጭር ሲል ያስጠላል። በቃ ባንጨፍርም ዝም ብዬ ልክፈተው እባክሽ። እኔ ዝም ማለት በደንብ ይጨንቀኝ። እሺ በቃ አይና አራቴ ልብሴን እየቀየርኩ ነው እና ከኔ ነው የምትደበቀው? እሺ ይኸውልሽ፣ ቆይ አንቺ አለብሽም እንዴ? ለብሳለሁ እባክሽ፣ ስራውን ልጨራርስ ብዬ ነው። ደግሞ እንዴት ነው ያማረብሽ! አመሰግናለሁ። ደግሞ ሜካፔና ጸጉሬን ተሰርቼ ደግሞ ታይ። እኔ ምንሽ ጆከሬት ሄዶ ነው እታች ነው እባክሽ፣ እያገዘኝ ነበር። ቁርስ ራሱ አልበላም ብላ እንበለው እስኪ። እሺ በቃ እኔ ሜካፔ ልሰራሽ ለባብሽ። እሺ በቃ እኔም ቀይራለሁ። እንዴት ነው ያማረው! ሴትዮ ያማታል እንዴ? ሄሎ ወይ ናቲ። አንቺ ሴትዮ ቅዱስ ደውሎ እየተቆጣኝ ነው። ለምን ድሮ ቶሎ ማመጪው? መጣው በቃ ይኸው ጸጉሬን ጨረስኩኝ። ቆይ እኔ የምለው አንዳንድ ፍሬ ነው እንደሚሰሩሽ? እስካሁን ዝም እንደው ጸጉሬ የምትይ? ናቲ መጣሁ። ትሰሚኛለሽ? ከኪራ ቤት ወጥቼ ነው የምደውልልሽ። እነሱ ደግሞ እየሄዱ ነው። እና ምን ችግር አለው? አዳራሽ እንሄዳለና። አንቺ እየቀለድሽ ነው እንዴ? ቆይ ዋናው ሰርጉ እዛ አይደል እንዴ? አንቺ እየቀለድሽ ነው መሰለኝ። ኧረ እኔ አልቀለድኩም። በቃ ይኸውልሽ ስትመጪ ደውይልኝ አይሻልም? እንደዛ ቻው። እኔማ እዛው እጄ እጠብቃታለሁ። ትቀልዳለች እንዴ? ጸጉሬን ምንድነው የምትሰራው? ህይወት ግን ስታሽቃብጥ ልክ ይላት። እንዴ አልሄድሽም እንዴ? አዎ አልሄድኩም። ደግሞ ማለት ለምን ለሰርጉ አልነበር እንደመጣሽ? አይ እኔ ሁሉንም ይቅርታ ጠይቄ ሰላሜን ለማግኘት ነው የመጣሁት። አልገባኝም። እንዲገባሽ መሞከር አይጠበቅብሽም፣ ምክንያቱም ማያገባሽ። እሺ ይቅርታ። ኪራን እስከምትወስደው ድረስ እንዳንቺ ነበር የምትቅለሰለሰው። ቆይ አንቺስ ማንን ለመውሰድ ነው? ንቀት ነው ማትመልሽልኝ? ምን ልመልስልሽ? ቆይ ለኔ ይሄ ይገባኝ ነበር? እኔስ የልጄን አባት ማግባት አልነበረብኝም? እኔን እያስጨነቅሽኝ ነው። ተጨነቂያ ታዲያ። እኔስ እድሜ ልኬን ተጨነቂ አይደል? ብሄድ ይሻላል መሰለኝ። አንቺ ጎበዝ ነሽ፣ እንደሱ አይደለሽ። የማያገባሽ ነገር ላይ አትገቢ። ቆይ እንደውም አብረን እንሄዳለን። ወዴት? እንደዚህ የለበስኩት እኮ ለፋሽሹ አይደለም። ወደ ሰርጉ አብረን እንሄዳለን። ቤቱን ጥዬ እንዴት ነው የምሄደው? አላቅልሽም። እንደውም እንደዚህ ለብሰሽ መሄድ ስለሌለብሽ እኔ ቀሚስ እሰጥሻለሁ። እኔ ክፍል አልጋ ላይ አስቀምጥልሻለሁ። ቶሎ ለብሰሽ ነይ፣ በር ላይ እጠብቅሻለሁ። ምንድን ነው? አንሰጥም። ኧረ ጋይስ ምን እየጠበቃችሁ ነው? እኛ እናስተካክላለን። ወዴት ነው የምንሄድ? እንዴ ሰጠሽ በቃ ስነስርዓት ቻው። ውይ ለኔ
ቆይ መሄዷ ውጭ ነው ምሳ ልጆቼ ውለዱ፣ ክበዱ። ትዳራችሁን የአብርሃምና የሳራ ያርግላችሁ። ትዳራችሁ እንደ አለት የጸና ያድርገው። እኔ ባጎደልኩት መድኃኒዓለም ይውላበት።
ደስ ይላል ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃምቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና ወጣች ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ መለኪያ የኩራቴ ምንጭ የዓይኔ መኪያ በእውቀት በጨዋነት ተሟልቷል ውበቷ እስክትገረም ሴቷ በሴቷ ከዓይን ያውጣሽ ነው እንጂ ሌላ ምን እላለሁ እኔ ስለመለች አመሰግናለሁ ኩራቴ ነው ለኔነት Wow, wow, wow. Wow, wow. ለአንዳንተም ፈጣሪ ለቤቴ ምሰሶ ነህ ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለእኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፈው ተረሳው ያንተን መውደድ ባርኮት። አመሰግናለሁ። እኔ ተፈላጊ ማለት ነው። እኔ የምልሽ እንደው አንዴ ስልክ እስቲ አስደውይኝ። እሺ፣ ግን ብዙ ብር አይ አንድ ቃል ብቻ ብዙም አላበዛም። አይ እኔ ምኑን አውቄው እናቴ። በስቲ ጻፊ ቁጥሩ 09 34 አሁን በቃ ጉዞ ወደ ብርቅዬ። እንዴ በየዕለቱ ለአልቤርጎ መክፈል እኮ በጣም ከባድ ነው። ስሙን እየጠየቅ ብርቅዬ መፈለግ በቃ ተሰማ እንዴ ተሰማ ቆንጂት አንዴ ምስሩን እንዳጨረሽው። እንዴ ጥሩንሽት አንቺ ነሽ እንዴ? ምን ነው ዛሬ ለመምጣት ዘገየ? አልዘገየውም፣ እየደገምኩ እኮ ነው። እሺ አሁን አንሰማይድ። አይ በቃ አሁን ልትበላ እንደ የመጣው የሰው ሰርግ ላይ እንጨቃጨቅ፣ ሰው እያየን ነው። እሺ በቃ እበላለሁ። ይኸው የፈለግከውን አንሳ፣ ነው የሚሄድ እላለሁ። እስከ እሺ በቃ ዛሬ ሁለታሽ እየበዛብኝ ነው የምር። አሳች
ምን የሚሉት ነው አሁን እኔን ወረቀት አምጣ ማለት? አሁን ተሰማ ከኔ በምን በልጦ ነው እሱ የገባው? ድሮም እድሌን አውቀዋለሁ፣ እድሌን አውቀዋለሁ። ብርቅዬ ወይ እንዴት አምሮብሻል መሰለኝ። እድሜ ለኒና ኒና ናት እኮ እንደዚህ ፍንተው ዋርጋ ይላከች። ኧረ እንደው እግዚአብሔር ይስጣት። አሜን። እውነት እግዚአብሔር ይስጣት። እውነት ነው። እንዴት እኮ እንደናፈቅሽኝ ተስዬ። እኔስ ብትል እንደው የናፍቆቱን ነገርማ አታስበው። አይ እንደው ምንም በቃ ሰው ያስባል እንኳን አትይም እንዴ? እንዴት ላድርግ? ኒናንም እኮ ደውዪልኝ ብላት እምቢ አለችኝ። ምን ላድርግ ብለህ ነው? ወይኔ ብርቅዬ እንደው ሁሌ እኮ በዓይኔ ላይ ወል እያልሽ አስብሻለሁ። እሱን ነገር ሳታንሳ እኔ ራሴ እንደው ሜዳው አንተ እንደው የበዛብህ ዱላ ሳይቀር እኮ ነው ትዝ የሚለኝ። በዛብህ? አንቺ እንደዛ ቀጥቅጦ አሰድዶሽ አሁንም በዛብህ ያለሽ? ለማለት የፈለኩት እኮ ምን መሰለህ? ተይ ብርቅዬ። እንዴ እኔ እኮ ከዛ አንቺን ብዬ ተሰድጄ የምትቻለው አታናጅኝ። እሺ በል አሁን እናቴ ምግብ እያነሳን እንደሱ ይሻላል። እሺ ወይኔ ቆይ ግን አንተ በአንተ ምክንያት ሁሌ መደብደብ አለብኝ? አንቺ ደግሞ ማንም ይደበድብሽ? ቆይ ግን ዛሬ ግን ምን ሆነሽ ነው አውራ ዶሮ መስለሽ የመጣሽው? ጭራሽ ባንተም ብሶ ሙድ ትይዛለህ። ምንድን ነው ሙድ የሚይዘው? እፉዬ ገላ ለመምሰል ነው እንዴ ያው ልሳት የቆየሽው? ቆይ ጸጉር ቤት ቆይ አላየህንም እንዴ? ምን እኔ እኮ ሰርጉ ቢዚ አድርጎኝ እኮ ሰው አላይም። በጣም ቢዚ ሆናል። ቆይ ምን ሆነሽ ነው? የማላቃት ልጅ በር ላይ መታችል ወደዚህ ገባ አይደለም ሜላት፣ ሰዓት ስላረፍርሽ መጋኛ አጠናፍሮሽ ነው የሚሆነው። አንተ ሙድ ትይዛለህ የምሬን ሳወራ። እሺ ማን የመታሽ? እኔ አላቃትም እባክህ። ወደዚህ ገባች ግን መጋኛ ነው እባክሽ። ኒና የኔያት ጭራሽ ኒና። ወይኔ ሜላት ወይኔ ሰራለ የለ አትሸኟትም ወይ አትሸኟትም ወይ አይደለም ወይ አትሸኟትም ወይ አትሸኟትም ወይ አትሸኙትም ወይ አትሸኙትም ወይ አይደለም ወይ አትሸኙትም ወይ አትሸኙትም ወይ አይደለም ወይ መሄዱ አይደለም ወይ አትሸኙትም ወይ በሉሸኛቸው ልጆች ናቸው በሉሸኛቸው ልጆች ናቸው የዛሬ ዓመት የዛሬ ዓመት የማሙሽ አባት ክርስትና በጣም መንገራ ችግር አለ እናንተ ለካ እስከ ዛሬ ድረስ ከጀርባ የሆናችሁ ስትዶሉትልኝ ነበር አይደለ? በዛብህ እዚህ ምን ታደርጋለህ? ደግሞ በዚህ አይነት መልኩ የሚፈታ ምን ነገር የለም። ተረጋጋ። ዝም በል አንተ ቅቤ ምላስ፣ ዝም በል። አንድ ጊዜ ልንገርህ። እኔ ላይ እንደዚህ አይነት ስራ ትሰራላችሁ? ተረጋጋ። እባክህ በዛብህ ተረጋጋ። እባክህ በጉልበት የሚሆን ነገር የለም። ተረጋጋ። አንተ ዝም በል።